ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ዛሬ በዋለው ችሎት በሁለት ክሶች ነጻ ተባሉ። ውሎና ዳራቸውን ጎዳና ላይ የሚያደርጉ ዜጎች ቁጥር እየጨመረ መሆኑ ተገለጸ። የህዝብን ስሜት ለመሳብና የፖለቲካ ቅቡልነት ለማግኘት ተብሎ ከተማሪዎች ንቅናቄ ጀምሮ የተፈጠሩ የማያግባቡ ትርክቶች መፍትሄ እንዲፈለግላቸው ተጠየቀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። የቀድሞ ሰላም ሚኒስቴር አቶ ታዬ ደንደአ ዛሬ በዋለው ችሎት በሁለት ክሶች ነጻ ተባሉ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በዛሬው ውሎ ከጠላት ጋር መተባበር በሚል አንቀጽ 251 ሐመርሃ መገፋፋትና ግዙፋዊ መሰናዶ አንቀጽ 257 ሰ እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ሶስት ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። ይሁን እንጂ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ መዝገብ ሲመረምር የነበረው አንደኛ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነፃ ናቸው ብለዋል። ጠበቃቸው አበራ ንጉሴ በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት በአብላጫ ድምጽ በነፃ እንዲሰናበቱ ፍርድ ቤቱ መስጠቱን የገለጹ ሲሆን በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምጽ ተሰጥቷል ብለዋል። እንዲሁም ጥፋተኛ በተባሉበት አንድ ክስ የቅጣት አስተያየት ለመስማት ህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል ሲሉ ጠበቃቸው አበራ ንጉሴ ተናግረዋል። በሐዋሳ ኢንዱስትሪያል ፓርክ ልዩ ኢኮኖሚ ዞን ውስጥ በሚገኘው ዮቶ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩ ደጋግመን ብናመለክትም የሚሰማን አጥተናል ሲሉ የፋብሪካው ሰራተኞች ተናገሩ። ይህ የምታዩት ወጣት በአንድ ቻይናዊ ራሱን እስኪስት ድረስ ድብደባ ተፈጽሞበት ነው። ተደብዳቢው የፋብሪካው ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል ተወስዷል። ሰራተኞች እንደሚሉት ስህተት መስሎ ከታያቸው ኃላፊዎቹ ወደ ድብደባ ነው የሚገቡት ብለዋል። ስድቡም ለጉድ ነው። ከዛ ከድብደባ በኋላ ለሰው ኃይል ልከው ቢፈልጉ ከስራ ያስባርሩናል ወይም ገንዘብ ያስከፍላሉ ሲሉ ገልጸዋል። ማኔጅመንት ላይ ያሉ ሰዎች ስራ አይገቡም። አንድ ትልቅ ኢንተርናሽናል የሆነ ድርጅት ያለ ሰው ሀብትና ያለ አስተዳደር ስራ ሊሰራ ይችላል? ሰው ሀብት ላይ ያሉ ሰዎች የራሳቸውን ፍላጎት ብቻ ነው የሚያስጠብቁት። ምሽት 2 ሰዓት ገብተን ጠዋት 2 ሰዓት ነው የምንወጣው። ምግብ ተበላሸ ሲባል ደማችን ነው የሚፈላው። ድርጅቱ የበጀት ሙሉ ነገሩን ቀይሯል። ቁርስ ራሱ ቀይ ወጥ ነበር፣ አሁን ሻይ በዳቦ። ሩዝ ተጨመረ ተብሎ የጨጓራ በሽተኛ አደረጉን። ስንመጣ ስንቀጠር የህክምና የጤና ምርመራ አድርገን የተቀጠር ነው፣ ግን ሰው ሲወጣ በሽተኛ እየሆነ ነው ሲሉ ሰራተኞች ለአዩ ሀበሻ መናገራቸውን ገልጸዋል። ውሎና ዳራቸውን ጎዳና ላይ የሚያደርጉ ዜጎች ቁጥር እየጨመረ መሆኑ ተገለጸ። ከትንሽ እስከ ትልቅ ከተሞች ውሎና ዳራቸውን ጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየጨመረ መሆኑን በህዝብ ተወካዮች ምክር ቤት በተካሄደ ውይይት መድረክ ላይ ተገለጸ። ይህ የተገለጸው የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ህዳር 1 ቀን 2018 ዓ.ም የሴቶችና ማህበራዊ ሚኒስቴር የ2018 በጀት ዓመት ሩብ ዓመት እቅድ አፈጻጸም ሲገመግም ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጌጎ ተስፋዬ የተቋማቸው ሪፖርት ሲያቀርቡ ህጻናት ለውጭ ሀገር ጉድፍቻ መስጠት ከተከለከለ ወዲህ በአገር ውስጥ ጉድፍቻ በአደራ ቤተሰብ በተቋማት በማህበረሰብ አቀፍ ትብብር ድጋፍ የተለያዩ መንገዶች በመጠቀም ህጻናትን ለመደገፍ እየተሰራ መሆኑንም ገልጸዋል። በሩብ ዓመቱ 3 ወራት 6314 ህጻናት ወደ ጎዳና ከመውጣታቸው በፊት በአማራጭ ፕሮግራም እንዲደገፉ ተደርገዋል ብለዋል። ሚኒስቴሩ በሩብ ዓመቱ ከሳውዲ አረቢያ፣ ከጀርመን፣ ከአሜሪካ፣ ከባህሬን፣ ከሊባኖስ በህገ ወጥ መንገድ ገብታቸዋል ተብለው በእስር ላይ የነበሩ በአስቸጋሪ ሁኔታ ውስጥ የነበሩ 6245 ዜጎች ተቀብለው በጊዜያዊ መጠለያ እንዲቆዩ የማህበራዊ ስነልቦና ድጋፍ በመስጠት ወደ መጡበት አካባቢ እንዲመለሱ ማድረጉንም አስረድተዋል። ሪፖርቱ ቋሚ ኮሚቴ ባቀረበው ጥያቄ ውሎና ዳራቸው ጎዳና ላይ የሚያደርጉ ዜጎች በስፋት እየተስተዋሉ መሆኑን፣ በዚህም ሳቢያ በተለይም ሴቶች ለከፋ የአካል ጉዳትና ለጾታዊ ጥቃት እየተዳረጉ መሆናቸውን፣ እነዚህ ዜጎች ከጎዳና አንስቶ ወደ ቤተሰቦቻቸው ለመቀላቀል ሚኒስቴሩ ምን እየሰራ ነው ማለት ጥያቄ ቀርበዋል። ቋሚ ኮሚቴው የህገ ወጥ የሰዎች ዝውውር እየጨመረ መምጣቱና ህገ ወጥ ደላሎች ስርዓት ለማስያዝ ምን እየተሰራ እንደሆነም ተጠይቋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ወይዘሪት ሁሪያ አሊ የሰጡት ማብራሪያ ውሎና ዳራቸው ጎዳና ላይ ያደረጉ ዜጎች ከጊዜ ወደ ጊዜ እየጨመረ መሆኑን ቋሚ ኮሚቴው ያቀረበውን ጥያቄ ተቀብለው ችግሩን ለመቅረፍ ከዓለም ባንክ ጋር በመተባበር በ22 ከተሞች ውሎና ዳራቸውን ጎዳና ላይ ያደረጉ ዜጎች ከጎዳና በማንሳትና ማቆያ ውስጥ በማስቀመጥ ማህበራዊ ድጋፍና ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ እየሰራን ነው ብለዋል። በተፈጥሯዊና ሰው ሰራሽ በሆኑ ችግሮች የተነሳ ዜጎች ወደ ጎዳና እንዲወጡ እየተገደዱ መሆኑን፣ ክስተቱ ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው ችግሩ በአንድ ወይም በተወሰኑ ተቋማት የማይፈታ ስለሆነ ዜጎች ወደ ጎዳና ከመውጣታቸው በፊት ቤተሰብ ሳይበተን ባሉ
ባሉበት እንዲቆዩ ማድረግ እንደሚያስፈልግም ተናግረዋል። ቋሚ ኮሚቴው ትብብር እንዲያደርግ ጠይቀው ሁሉም አካላት ኃላፊነታቸውን እንዲወጡ የተባበረ ጥረት ያስፈልጋልም ብለዋል። ህገወጥ የሰዎች ዝውውር በዓለም አቀፍ ደረጃ አሳሳቢ ትልቅ ችግር መሆኑን ገልጸው ሰዎች በህገወጥ መንገድ ከሀገር እንዲወጡ የሚያስችላቸው ተፈጥሯዊና ሰው ሰራሽ ችግር እንዳለም ተናግረዋል። ህገወጥ ደላሎች በረቂቅ ወንጀል ድርጊት በማታለል ዜጎች ድንበር እንደሚያሻግሩ፣ ይህን አይነት ድርጊት ለመታገል ደላሎች ለህግ አሳልፎ ለመስጠት ማህበራዊ ትብብር ያስፈልጋልም ብለዋል። በሚኒስቴሩ የህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍ ክትትል ስራ አስፈጻሚ አቶ ደረጀ ተጊበሉ ወጣቶች በተለያዩ መንገዶች ከአገር እየወጡ መሆናቸውንም ገልጸዋል። ችግሩን ለመከላከልና በህገወጥ መንገድ እንዳይወጡ የአመለካከት ለውጥ ለማምጣት ሚኒስቴሩ ግንዛቤ የማስጨበጫ ስራ እንደሚሰራም ተናግረዋል። ይሁን እንጂ ለፍልሰቱ መሰረታዊ የሆኑ ምክንያቶችን ለማስቀረት በአገር ውስጥ የስራ ዕድል አማራጮችን መፍጠር፣ ለችግሩ ቁልፍ የሆኑ ምክንያቶችን ለይቶ መስራት እንደሚጠይቅም አስረድተዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች ዘርፍ ሴቶች መብት ጥበቃ ምላሽ ስራ አስፈጻሚ አቶ ዘካሪያስ ደሳለኝ በሴቶች ላይ የሚደርሱ ጥቃቶች በሚፈለገው መጠን ባይሆንም ከጊዜ ወደ ጊዜ እየቀነሱ መሆናቸውን ተናግረዋል። በሚኒስቴሩ የሴቶች ማብቃት ስራ አስፈጻሚ አቶ ሰለሞን አሰፋ በበኩላቸው የህፃናት ጉልበት ብዝበዛ ጉዳይ ሰፊ ስራ እንደሚያስፈልገው፣ ችግሩ ሰፍቶ የሚታየው በኢንዱስትሪዎች አካባቢ በተለይም በቡና ልማት፣ በማዕድን ማውጫዎች ቦታዎች ላይ ነው ብለዋል። ቋሚ ኮሚቴው በቤት ውስጥና ከቤት ውጪ በሴቶችና ህፃናት ላይ የሚፈጸም ጾታዊ ጥቃት አሳሳቢ፣ አንገብጋቢና እየተባባሰ መሆናቸውን በምክር ቤት አባላት በህዝብ ውክልና መድረኮች ከተለያዩ የምርጫ ክልሎች መነሳት በማስታወስ በሴቶችና ህፃናት ላይ የሚደርስ ጥቃት ለምን መቀነስ አልተቻለም በማለት ጠይቀዋል። አክሎም አጥፊዎችን ተጠያቂ ለማድረግ ከሚመለከታቸው ባለድርሻ አካላት ጋር በጋራ በመስራት ችግሩ በሚፈለገው መጠን ለምን መከላከልና ማስቆም አልተቻለም ሲሉም ጥያቄ አቅርበዋል። ሚኒስቴሩ በሪፖርታቸው ላይ የህፃናት ጉልበት ብዝበዛ ላይ የተሻለ የስራ መከናወኑ በሩብ ዓመቱ የተሻለ አፈጻጸም ተመዝግቧል ቢሉም ቋሚ ኮሚቴው የህፃናት ጉልበት ብዝበዛ መበራከቱንና በአዲስ አበባ ጨምሮ በርካታ ከተሞች ሚዛን ተሸክመው የሚዞሩ በሌሎች የጉልበት ስራዎች ላይ ተሰማርተው ለፀሐይና ለብርድ የተጋለጡ በርካታ ህፃናት መኖራቸውን አፈጻጸሙ በምን አግባብ እንደተገኘም ጠይቀዋል። ሚኒስቴሩ በሰጡት ማብራሪያ 856 ህፃናት በህገ ወጥ አዘዋዋሪዎች በመገኘታቸው ጉዳዩ በህግ አግባብ ተለይቶ ህፃናቱ መታደግ ተችሏል ብለዋል። የህዝብን ስሜት ለመሳብና የፖለቲካ ቅቡልነት ለማግኘት ተብሎ ከተማሪዎች ንቅናቄ ጀምሮ የተፈጠሩ የማያግባቡ ትርክቶች መፍትሄ እንዲፈለግላቸው ተጠየቀ። ትርክቱን የፈጠሩት አንዳንድ የብሔር ፖለቲካ አራማጆችና የፖለቲካ ድርጅት መስራቾች በሰሩት ስህተት ቢጸጸቱም ትርክቱ ከነሱ ቁጥጥር ውጭ ስለሆነ ችግሩን መፍታትና የተከሰተውን ቀውስ ማረም እንዳልተቻለም ተናግረዋል። ይህ የተጠየቀው የኢትዮጵያ ሙያ ማህበር ባለፈው ቅዳሜ ጥቅምት 29 ቀን 2018 ዓ.ም ታሪክና ትርክት መሰረት አድርጎ ባዘጋጀው የውይይት መድረክ ላይ ነው። በውይይቱ ላይ መነሻ ሀሳብ ያቀረቡት የታሪክ አጥኚና የኢትዮጵያ ታሪክ ባለሙያዎች ማህበር ፕሬዝዳንት ፕሮፌሰር ባህሩ ዘውዴ ትርክት ማለት ለጥሩም ሆነ ለመጥፎ ዓላማ ታሪክን ለውሰት ወይም ለራስ ፍላጎት ብቻ አመቻችቶ ማቅረብ ማለት እንደሆነም አስረድተዋል። ፕሮፌሰር ባህሩ የኢትዮጵያ ገዢ ትርክት የሚጻረሩ ትርክቶችን መነሻ ሲያስረዱ ደግሞ አጼ ሚኒሊክ ወደ ደቡብ ሀገሪቱ ክፍል ግዛት ማስፋፋት መሰረት ያደረገ እንደነበረም ዘርዝረዋል። ለዚህ ምክንያቱ ደግሞ አንዳንዶቹ አጼ ሚኒሊክ የዛሬቱን ኢትዮጵያ በሚገነቡበት ሂደት ተገድለዋል፣ ባህላችን፣ ቋንቋችን ተጨቁኗል የሚል አሉ የሚሉት ተከትሎ የመጣ ነው ብለዋል። ይህ የጋራችን በሆነው የአድዋ ድል ላይ እንኳን እንዳንግባባ ብቻ ሳይሆን ድሉ አንዴ የአንዱ ሌላ ጊዜ ደግሞ የሌላው ብሔር ድል እንደሆነ እንዲተረክም አድርጓል ይላሉ። ትርክቱ ፍትህ ፍለጋ ለሀገር ነጻነት ስሜት የተዋጉ የአገር ጀግኖችን ማለትም እነ ደጃዝማች ባልቻ ሳፎ፣ ፊታውራሪ ሀብተ ጊዮርጊስ ዲነዴ በአንድ የብሔረሰብ ጥላ ስር ራስ መንገሻን ደግሞ በሌላ ብሔረሰብ ጥላ ስር የመክተት ችግር መፍጠሩን የኢትዮጵያ ታሪክ ባለሙያ ማህበር ፕሬዝዳንት ፕሮፌሰር ባህሩ ዘውዴ ተናግረዋል። በአንድነት በህብረ ብሔራዊ ጥላ ስር ፍትህን በመፈለግ ፈንታ ወደ አዲስ ትርክት የመሄድ ነገር አለ። ይህ እንዲሆን ግንባር ቀደም ድርሻ የተጫወቱት ደግሞ የኤርትራ ነጻነት ግንባሮችና የኢትዮጵያ ተማሪዎች ንቅናቄ መሆናቸውን ፕሬዝዳንቱም አስታውሰዋል። ይህ ትርክትም የኢትዮጵያና የኤርትራ በታሪክ አንድ የሆነው እንደማያውቁ፣ ሁለቱም ከበፊት ጀምሮ የተለያዩ አገራት እንደሆኑ፣ አንዳንዶች ደግሞ የአክሱም ታሪክም ጭምር የኢትዮጵያ ሳይሆን የኤርትራ እንደሆነ አድርገው እንደሚያቀርቡና እንደሚጽፉም ፕሮፌሰር ባህሩ ዘውዴ ተናግረዋል። በኤርትራውያን የተጀመረው ተጻራሪው ትርክት አድርጎ በኢትዮጵያ የሚንቀሳቀሱ ነጻ አውጪ የፖለቲካ ድርጅቶችና በተማሪዎች እንቅስቃሴ እንደተደገፈ የታሪክ አጥኚዎች አስታውሰዋል። የውይይቱ ተሳታፊ አቶ ጌጤ ተጻራሪው ትርክት መተረክ የጀመረው በጣሊያን ወረራ ወቅትና በጀርመን ሚስዮናውያኖች ጭምር እንደሆነ አስታውሰው ትርክቱ አድጎ የመንግስት መዋቅር እስኪገባ ድረስ ለምን ተጠበቀም ብለዋል። በመጨረሻዎቹ አጼ ኃይለ ሥላሴና በወታደራዊ መንግስት ዘመን ለምን ያን ትርክት የመቀልበስ ስራ መስራት አልተቻለም ሲሉም ጠይቀዋል። ተጻራሪ ትርክት መስፋት ዙሪያ የውጭ ኃይሎች ሚና ምን ነበር የሚሉት አቶ ጌጤ ተጨማሪ ጥያቄ አክለዋል። አቶ ተስፋዬ አየለ የተባለ ሌላ ተሳታፊ ከአብዮቱ ንቅናቄ በኋላ ታሪክን በታሪክ ከመረዳት ይልቅ ባሉታዊ ትርክት ትውልዱ እንዲጠመድ መደረጉንም ተናግረዋል። ይህም
የሚያደርገው ደግሞ ስልጣን ላይ ለመቆየት የሚፈልግ ባለስልጣናትና ፖለቲከኞች መሆናቸውንም አስረድተዋል። ፖለቲከኞች ስልጣን ላይ ለመቆየት እንዲመቻቸው አጣመው ወይም በማይሆን መንገድ ታሪክ ስላስቀመጡና ወጣቱም ይህንን መንገድ በመከተሉ እዚህ ጥፋት ላይ ደርሰናል ካሉ በኋላ ታዲያ ይህ ትውልድ እንዴት እንመልሰው ሲሉም ጠይቀዋል። የፖለቲካ ሳይንስ ተማሪ መሆናቸውን የተናገሩት አቶ ዘሪሁን የተባሉ ሌላ ተሳታፊ በበኩላቸው ትርክቶቹ መንግስታዊ ቅርጽ ሲኖራቸው የባሰ አጥፊ እንደሚሆኑ ተናግረው ሁሉም መንግስት የራሱ የሆነ ትርክት ነው ይዞ የሚመጣው፣ ይህም ከግጭት ዙሪያ እንዳንወጣ አድርጎናል ሲሉ ተናግረዋል። ይህንን ችግር ለመፍታት ሁሉንም የሚያካትት ትርክት ተፈጥሮ የህግ ማዕቀፍ ተዘጋጅቶ የምንገዛበት ስርዓት ያስፈልጋል ወይ ሲሉም ጠይቀዋል። በግላቸው በዚህ ጉዳይ ላይ እንደሚሰሩና በርካታ ጉዳይ የሚመለከታቸው በወቅቱ የተመሰረቱ የፖለቲካ ድርጅቶች ማለትም የኦነግ የህወሓትና የሻዕቢያን መስራቾች ማናገራቸውን የተናገሩት ሌላኛው ተሳታፊ ደግሞ አቶ ፋሲካ ሲደልል ናቸው። 13 ዓመት በኤርትራ ውስጥ ሲዋጋ የነበረ ወታደር ስለ ትርክት ጉዳይ እንዳነጋገሩት ያስታወሱት አቶ ፋሲካ ወታደሩ ኤርትራ በነበረበት ወቅት ቤት ለቤት ፍተሻ በሚደረግበት ወቅት አጼ ኃይለ ሥላሴን ጭራቅ አድርጎ የሳለ በሻዕቢያ የተዘጋጀ መጽሔት ማግኘታቸውንና በመጽሔቱ ላይ ደግሞ ኤርትራ ሙሉ በሙሉ ደን ለምና ሀብታም እንደነበረች ከዚያም ወደ ኢትዮጵያ ስትቀላቀል ድሃ መሆኗን የሚያሳዩ ጽሑፍ የያዘ መሆኑንም እንደነገራቸው አስታውሰዋል። ይህም የህዝብን ድጋፍ ለማግኘት እንዳስቻላቸው የተናገሩት አቶ ፋሲካ የኢትዮጵያ ብሔረሰብ ድርጅቶች አጀማመር እንዲሁም እድገት ከሻዕቢያ ጋር የተያያዘ መሆኑንም ተናግረዋል። ታዲያ እነዚህ ትርክቶች የፖለቲካና የስልጣን ባለቤት ጥያቄ አላቸው የሚሉት ተሳታፊዎች ሐሳቡን ሲያራምዱ የነበሩትና በማራመድ ላይ የሚገኙት የፖለቲካ ድርጅቶች ማለትም ኦነግ፣ ህወሓትና ሻዕቢያ ካልተሳተፉበት ካላመኑበት ትርክቱን ማስቀረትና የሀገሪቱን ችግር መፍታት እንደሚቸግርም አስረድተዋል። ተጻራሪውን ትርክት ለምን በወታደራዊ መንግስት ደርግ ዘመን ማስቀረት አልተቻለም በሚል አቶ ጌጡ ላቀረቡት ጥያቄ ፕሮፌሰር ባህሩ ዘውዴ ሲመልሱ በደርግ ጊዜ መንግስት በራሱ የሚያራምደው ትርክት ገዢው ነበር ብለዋል። ፕሮፌሰር ባህሩ የተዛባ ትርክት መነሻ የተማሪዎች ንቅናቄ ይሁን እንጂ የተባባሰና ህጋዊ የሆነው በኢህአዴግ ዘመን መሆኑንም አንስተዋል። በሐሰት ትርክት ፈጠራ ላይ የምዕራባውያን ሚና ምን ነበር ለሚለው ጥያቄ ደግሞ ጣሊያኖች በሰሜን ክልል አስቀድመው ከፋፍለው ለመግዛት የሚያመቻቸውን ትርክት መፍጠራቸውን እንዲሁም ደግሞ ጀርመኖች በምዕራብ የሀገሪቱ ክልል ለምሳሌ በወለጋ አካባቢ ተመሳሳይ ስራ ሰርተዋል ብለዋል። በአቶ ፋሲካ ሲደልል ሐሳብ እንደሚስማሙ የተናገሩት ፕሮፌሰር ባህሩ ከገዢው ትርክት በተቃራኒ የሆኑት ትርክቶች መፍጠርና ማስፋት ረገድ የፖለቲካ ድርጅቶች ድርሻ ከፍተኛ እንደነበረም ጠቁመዋል። የተጻራሪ ትርክቶች ሲያራምዱና ሲሰሩ የነበሩ አንዳንድ የፖለቲካ ድርጅት መስራቾች መጽታቸውን የሚናገሩት አጥኚው ትርክቱ ግን በማህበረሰቡ ዘንድ በመስረጹ በቀላሉ መጥፋት እንደማይችልም ተናግረዋል። የኢትዮጵያ ታሪክ ባለሙያዎች ማህበር በሀገሪቱ የማያግባቡ ትርክቶች በሀገራዊ ምክክር እንዲፈቱ አጀንዳ አድርጎ ለኮሚሽኑ ማቅረቡንም አስረድተዋል። አካታች አይደለም በሚል የተቋረጠው የአንደኛ ዓመት የዩኒቨርሲቲ ተማሪዎች የታሪክ ትምህርት ሁሉን እንዲካተት ተደርጎ ዳግም እንዲሰጥ መደረጉንም የኢትዮጵያ ታሪክ ባለሙያዎች ማህበር ፕሬዝዳንት ጠቁመዋል።